አብይ አህመድ የዋሃቢያን እስልምና እምነት ተከታይ ነው። ይህንን ለመጀመሪያ ጊዜ ስትሰሙ ላታምኑኝ ልትደነግጡም ትችላላችሁ። አይ እሱማ ጴንጤ ነው ተው እንጂ ምን እያልክ ነው ካላችሁ ይህንን ካንደበቱ እንድታረጋግጡ የሚከተለውን ቪዲዮ እንድትሰሙ ልጋብዛችሁ። ዛሬ ጠዋት ሻይ ዕረፍት ብፁዕ አባታችንን አስክሬን ለመሸኘት አቤት አደባባይ ሄደን ነበረ እና የሄድነው እንደምታውቁት አንድ ክርስቲያን መሳይ እስላምና ሁለት እስላሞች ነን። አጋጣሚ ሆኖ ኦርቶዶክሶች አልነበርንበትም። በንግግሩ ላይ ክርስቲያን መሳይ ሙስሊም የተባለው ደመቀ መኮንን ሲሆን ሁለቱ ሙስሊሞች የተባሉት ደግሞ ራሱ አብይ አህመድና አደም ፋራህ ነው። ይህም ንግግሩ አላሳምን ካለ የተቆረጠ ነው፣ ሌላም ካላችሁ ደግሞ ሙሉ ቪዲዮውን ፈልጋችሁ በማዳመጥ ማረጋገጥ ትችላላችሁ። ሌላ ምን ጨምር፣ አብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ በመላው ኢትዮጵያ በተለይ በሰሜን ኢትዮጵያና ኤርትራ የተከፈተው ወደፊትም የሚከፈተው ጦርነት አማራን፣ ተጋሩን፣ ኤርትራውያን ከማጥፋት ጎን ለጎን ሃይማኖታዊ ወይም የጃር ጦርነት ነው። ያስደነግጣል አይደል? ግራኝ አህመድም አብይ አህመድም እያደረጉት ያሉት ተመሳሳይ ነው። ህልም እንዳይመስል ነጥቦችን አንድ ባንድ እንመለከታለን። መጨረሻ ላይ ደግሞ ስለ አብይ አህመድ አዲሲቱ ሀገር ምንነትና እነማን መኖር እንደማይፈቀድላቸው እንነግራችኋለን። ታዲያ አዲስ ትውልድ ሚዲያን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ እስከ መጨረሻው አብረው እንዲቆዩ እንጋብዛለን። ከሚናገረው በተቃራኒው የሚሰራ አቅፎ የሳመ አሳልፎ የሚሰጥ ኦርቶዶክስ ሀገር ናት ብሎ ኦርቶዶክስን ከሀገር ለማጥፋት የሚተጋ መሪ በትህትና ቃል አባቶች ካጠፋው ቆንጥጡኝ ያላቸውን አባቶች በስውር በየቀኑ የሚቆነጥጣቸውና የሚያጠፋቸው በእናቱ ሳይሆን በፈረንሳዊ ሴት ለንጉስነት የታጨ በሲአይኤ እና ኤፍቢአይ የተመለመለና ለንግስና የተዘጋጀና የነገሰ ገና አዝማሪና ሬዲዮ ኦፕሬተር ከሆነበት ጊዜ ጀምሮ ኢትዮጵያን እንዴት እንደሚያፈርስ ሲዘጋጅ የነበረ ኢትዮጵያን ለማፍረስ ኢትዮጵያን ያቆሟትን ተቋማትና ህዝብ መምታት እንደሆነ እየተጋተው ያደገው አብይ አህመድ በኦርቶዶክስ ክርስቲያኖችና በነባር ሙስሊሞች በአገር ወዳድ ጴንጤዎች ላይ ከፍተኛ አደጋ ደቅኖ ይገኛል። አብይን ቀብተን አንግሰነዋል፣ ሻመት ይገዛል፣ ቀይ ባህር ላይ እሬቻ ሲከበር ራእይ አየን የሚሉ ፓስተሮች የሰሜኑ ህዝብ የዘንዶ አገልጋይ፣ ቤተ መቅደሶቹ ደግሞ የዘንዶ መኖሪያ፣ ካህናትና ዲያቆናት ለዘንዶ መስዋዕትነት የሚያቀርቡ ከውጭ ወደ ሰሜን የሚመጡ ጎብኚዎች ደግሞ ለጉብኝት ሳይሆን ለአጋንንቱ መስዋዕት ለማቅረብ ነው ሲሉ ተደምጠዋል ፓስተሮቹ። ይህ በሰሜን ኢትዮጵያ የሚደረገው ጦርነት ዘንዶውንና አገልጋዮችን ማጥፋት እንደሆነ በሃይማኖት መሪዎች የታዘዘ ሃይማኖታዊ ወይም የጃር ጦርነት መሆኑን አንዱ ማስረጃ ነው። እንቀጥል። ፓስተር ነን የሚሉትን የሃይማኖት መሪዎች በአንድ ጋንታ መከላከያ እያስጠበቀ አብይ አህመድ በተለምዶ በአማራ ክልልና በሁሉም የአገሪቱ ቀጠናዎች ካህናትን፣ ቀሳውስትን፣ የቆሎ ተማሪዎችን በጀነራሎች የሚያስገድል መንግስት፣ ቤተክርስቲያንን በመከላከያ የሚያቃጥል፣ የቆሎ ተማሪዎችን አፍሶ ወደ መከላከያ ካምፕ ልኮ የሚያስጨፈጭፈው አብይ አህመድ በሰሜኑና በመላው አገሪቱ ከማንነት ጎን ለጎን የሃይማኖት ወይም የጃር ጦርነት ከፍቶብናል ብለን ብንናገር ስህተቱ ምን ላይ ነው? አብይ አህመድ ገና ስልጣን ላይ በወጣ በወሩ በሶማሌ ክልል 23 ቤተክርስቲያን እንደ ችቦ ሲቃጠሉ ሀገሪቷን እመራለሁ ህዝቡንም አስተዳድራለሁ የሚለው አብይ አህመድ ዝምታን ሲመርጥ አጀንዳ ሲያስቀይር ነበር። ታዲያ ይህ የሰውየውን ውሃብይነት የከፈተው ጦርነት ደግሞ ጂሃድም መሆኑን አንዱ አስረጂ ነው። እንደሚታወቀው ኦርቶዶክሶችም ሙስሊሞችም ጾም ላይ ነበሩ። ታዲያ አብይ አህመድ ጀለቢያ ለብሶ ሙስሊም ጾመኞችን ሲያስፈጥር በተደጋጋሚ ታይቷል። ሌሎችም የመንግስት ተቋማት ከኦርቶዶክሶች በተሰበሰበው ገንዘብ የአፍጥር ስርዓት ሲያካሂዱ ታይቷል። ጥሩ ነው ይበል።
ድሃን መመገብ ይበረታታል። ነገር ግን ሲጾሙ ለዋሉ ድሃ ኦርቶዶክሶች ልክ እንደ እስልምና ፍጥርና ከጾም በኋላ የሚደረግ ግብዣ አልተደረገላቸውም። ይህ የሚነግረን ሰውየው የዋሃቢ እስላም ተከታይ መሆኑንና ኦርቶዶክስ ጠል መሆኑን ሌላ ማስረጃ ነው። እምነት የሌላቸው የቤተ ክርስቲያን ባለስልጣናት ቤተ ክርስቲያንን ለአራት ለመክፈል ሲነሱ አንድ ነን አንከፈልም ብለው ቤተ ክርስቲያን ለመጠበቅ ቤተ ክርስቲያን ውስጥ የተሰባሰቡ አማኞችን የታጠቁ የመንግስት ኃይሎች ቤተ ክርስቲያን ውስጥ ገብተው ነጠላ የለበሱ ወጣቶችን በጥይት ሲገድሉ ለሞቱ ወጣቶች ሐዘን የተቀመጡትን ጥቁር የለበሱትን የመንግስት ሰራተኞች በአዳነች አቤቤ ትዕዛዝ ከስራ ሲባረሩ አብይ አህመድ እምነቱ አክራሪ ውሃቢ የከፈተው ጦርነት ደግሞ ጂሃድ መሆኑን ተጨማሪ ማሳያ ነው። ኦርቶዶክስ ሀገር ናት ብለው ኦርቶዶክሶችን ቁማር ከበሉ በኋላ ቤተ ክርስቲያንን በመከላከያ በሌላ ስም ባደራጀው ቡድን ከነ አማኞቿና ከነ መሪዎቿ ስትወድም አብይ ዝምታ መምረጡ ራሳቸው ሟቾቹን መውቀሱ ሲታይ አብይ አክራሪ ውሃቢያ መሆኑንና የከፈተው የጂሃድ ጦርነት መሆኑን ያሳያል። በዓት የዘጉ ከሰው የማይገናኙ ጤዛ ልሰው ድንጋይ ተንተርሰው የሚኖሩትን የገዳም አባቶች አብይ በሚመራው በመከላከያ ካሉበት ዋሻና ገዳም እየወጡ ሲገደሉ ስናይ የሚነግረን አብይ የአይኤስአይኤስ አባል የከፈተብንም የጂሃድ ጦርነት መሆኑን ካላረጋገጠልን ሌላ ምን ማስረጃ እናምጣ? በጎጃም፣ በጎንደር፣ በወሎ፣ በሸዋ የወደሙ ቤተ ክርስቲያንን የተገደሉ የገዳም አባቶች፣ የተረሸኑ የቆሎ ተማሪዎች ሌላ ማስረጃዎቻችን ናቸው። ይህ ብቻ አይደለም። ሀገሪቱን እመራለሁ የሚለው አብይ አህመድ ሟቾቹን ተጠያቂ ሲያደርግ ገዳዮችን ደግሞ ትክክለኛ እርምጃ እንደወሰዱ አድርጎ ፓርላማ ላይ ሲያቀርብ ምን ልትሉ ትችላላችሁ? በወለጋ ነባር የእስልምና እምነት ተከታዮች በግፍ ሲጨፈጨፉ፣ ሲወገዱ፣ ሲፈናቀሉ አብይ አህመድ ጮት ሲበዛበት በፓርላማ ልቅሶና ዋይታ ሲሆንበት ለቀብር ቦታቸው ዛፍ እየተከልን ነውና ዝም በሉ፣ እኛም ሐዘናችንን በመቃብራቸው ላይ ዛፍ በመትከል ሐዘናችንን የገለጽን ነውና ብሎ ሲያላገጥብን አብይ አህመድ አክራሪ ውሃቢ መሆኑንና በነባር እስልምና ተከታዮች ላይ ጂሃድ ማወጁን ይገልጻል። በኤርትራ ሕዝብ ላይ የጦርነት አዋጅ እያወጀ ያለው አብይ አህመድ ዋና ግቡ ወደብ ይመስላል አይደል? ከመሰለህ ተሳስተሃል። በጦርነት ስበብ በዛ የሚያጠፋው ነባር ሁለት ሃይማኖቶችም አሉ። በሰሜኑ ጦርነት ጊዜ በህወሓት እያሳበበ ቤተክርስቲያናትን በሞርታ ሲደበድብ ቅቡላ ሲጥልባቸው አይተናል። በነገሰ በበነጋተው ወደ አረቡ ምድር በመሄድ 3 ቢሊዮን ዶላር ተቀብሎ መምጣቱ ከዛም በነባር እምነቶች ተቋማትና ህዝቦች ላይ ጦርነት መክፈቱ አይተናል። ከላም ጋር የዋለች ጊደር ብለን በፈሊጥ እንንገራችሁ። ሰው የሚሸቱ ለሀገር አንድነት የሚተጉ በሁሉም እምነት ተከታዮች የሚወደዱ ሐጂ ሙፍቲን ከስልጣን አውርዶ በምትኩ በየዕለቱ ሽብር የሚፈጥሩ ውሃቢ ኢብራሂም ጡፋን ሲያመጣ አይተናል። ይህም ሌላ ማስረጃ ነው። አንድ ጋዜጠኛ የማገባ ሴት ኦርቶዶክስ መሆን አለባት ማለቱ መንግስት መግለጫ ሲያወጣበት፣ በተቃራኒ አብይ አህመድ ለዮናታን አክሊሉና ለሌሎች ሰዎች ሽልማት ሲያበረክት፣ በመከላከያ በጀት ለፓስተሮችና ለውሃቢያን ጥበቃ ሲያደርግ፣ በተቃራኒው የኦርቶዶክስ እምነት ተከታዮችንና ነባር እስልምና ምዕመናቸውን ከነመሪያቸው ሲገድል ምን ልትለው ትችላለህ? ጂሃድ ካልሆነ። በአንተ የአብይ ጾም ዋዜማ ከ3 ቀን በኋላ ለሚገባው ረመዳን መልእክት ሲያስተላልፍ ኦርቶዶክስ ላይ ያለውን ጥላቻ በካህናት፣ ቀሳውስት፣ ምዕመን ተቋማት ላይ የሚደርሰው ውድመትና ሞት ሁሉ በእሱ ትእዛዝ መሆኑን ይነግርሃል። ይህ ጦርነት ጂሃድም ነው የምንለው ለዚህ ነው። ግራኝ አህመድም አብይ አህመድም እያደረጉ ያሉት ተመሳሳይ ነው። ጥንታዊ የኢትዮጵያ ማንነት ለማጥፋትና ሀገራችንን ለመበታተን ተቀዳሚ ስልት ሰሜን ኢትዮጵያን ኤርትራን ጨምሮ መበተንና የሰሜን ኢትዮጵያን ቅርሶች፣ መረጃዎችና ማንነት ማጥፋት፣ ህዝቦችን ከፋፍሎ ማቃቃር፣ ቀጣይነት ባለው ጥላቻ ቂምና በቀል መስፈቅ ነው። ይህ አጀንዳ በቀጥታ ከጥንተ ጥላቶቻችን አቀንቃኞችና አራማጆች የሚገናኝ ነው።
የዓለምን ምጣኔ ሀብት በመቆጣጠር የዓለምን ፖለቲከኞች ለግል አጀንዳቸው የሚጠመዝዙት እነዚህ አካላት በግልጽ ፍኖተ ካርታቸው ላይ ያስቀመጡት ለእነርሱ አዲስ የዓለም አገዛዝ ጥንታዊ ታሪኮችን ለእነርሱ በሚመቻቸው ትርክት ይበርዛሉ። ቅርሶችን፣ መረጃዎችን ያጠፋሉ። ጥንታዊ ማንነትና ጥበብ ያላቸውን ሀገራትና ማህበረሰቦች ያጠፋሉ። በዚህ መልኩ በተቀናበሩ ጦርነቶች ጥንታዊ ሀገራት፣ ቅርሶች፣ ንጹሃን ተደምስሰዋል። በዚህ የጥፋት ኢላማ ውስጥ የነበረችው ኢትዮጵያ ለመደምሰስ ላለፉት በርካታ መቶ ዓመታት ብዙ ጥረቶች ተደርገዋል። ይህ ክፉ ኃይል ኢትዮጵያ ለመበታተን የመጨረሻ አልሞት ባይተጋዳይ ውጊያውን ለማድረግ ካስቀመጣቸው ስልቶች አንዱ ሰሜን ኢትዮጵያ ላይ እና የአካባቢው እሴቶች ማጥፋት፣ ህዝቡን ከፋፍሎ ማብቂያ ወደሌለው ጦርነት መምራት፣ በረሃብ፣ በምጣኔ ሀብት ድቀትና በስነ ልቦና ውዥንብር ማሸማቀቅና ነጭ አምላኪነት እንዲናፍቅ ማድረግ። የዚህ ዓለም አቀፍ ሴራ ቅጥረኞችና ባንዳዎች ላለፉት 50ና 60 ዘመናት በኢትዮጵያ ላይ መጥፎ አሻራ አሳርፈዋል። አሁንም እያሳረፉ ይገኛሉ። በዚህ ምክንያት መስዋዕትነት እየተከፈለ ነው። የምንከፍልበትም ዘመን እየመጣ ነው። አንድ ነገር ላስታውሳችሁ ወደድኩ። ቱርክ በአንድ ወቅት የቅዱሳን የክርስቲያን ሀገር ነበረች። ዛሬ ግን አይደለችም። ግብፅም የክርስቲያን ምድር ነበረች። ዛሬ ግን አይደለችም። ሶሪያ፣ የመን፣ ሞሮኮ፣ ሊቢያ፣ ሊባኖስ፣ ሳውዲ አረቢያ፣ ኢራን፣ ኢራቅ የክርስቲያኖች ሀገሮች ነበሩ። ዛሬ ግን አይደሉም። ለምን? እነዚህ ሀገሮች በመጽሐፍ ቅዱስ የምናውቃቸው የቅዱሳን፣ የሐዋርያት፣ የጻድቃን ሰዎች መገኛ ነበሩ። በእነዚህ አገር የሚገኙ ክርስቲያኖች ከመጾም፣ ከመጸለይ፣ ነጠላ ለብሶ ከመሳለም፣ ቤተ መቅደስ ከማሰራት ውጭ በዙሪያቸው የከበቧቸው የሌላ እምነት ተከታዮች ሰዎች ምን እየደገሱላቸው እንደነበሩ አያስተውሉም ነበር። መጾማቸው፣ መጸለያቸው፣ ቤተ መቅደስ ማሰራታቸው፣ ነጠላ መልበሳቸው ሃይማኖታቸውን ከጥፋት እነሱም ሌላ እምነት ከመቀበል ቤተ መቅደሳቸው መስጊድ ከመሆን አልዳነም እና ነጭ ነጠላ ለብሰህ የምስጋና መዝሙር በማቅረብ በቢሊዮን የሚቆጠር ብር እያወጣ ካቴድራል መስራት እምነትህንና ሀገርህን ተጥፋት ማዳን በፍጹም አችልም። የኦርቶዶክስ ሊቃውንት፣ ተተኪ የቆሎ ተማሪዎች፣ የሰንበት ተማሪዎች፣ ካህናት፣ ምዕመን፣ ነባር የእስልምና እምነት ተከታዮች፣ ኢማሞች ከኦሮሚያ፣ ከደቡብ፣ ከአማራ፣ ከትግራይ በአጠቃላይ ከሁሉም የሀገሪቱ ቀጠና እያጸዳ ያለው አብይ አህመድ ዋና ግቡ ምንድን ነው ካልክ የዋሃቢያን አስተምሮ የምትከተል እስላሚክ ስቴት የሆነች ከኢትዮጵያ ገንጥሎ ለመመስረት በሂደት ላይ ስለሆነ ነው። እና ውድ ኢትዮጵያውያን በሙሉ ንቁ ለማለት ነው። አብራችሁን ስለነበራችሁ ምስጋናዬ ይድረሳችሁ። የዛሬውን አበቃው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱን።